Iran's deadly missiles and drones are now raining sustained firepower across Israel and critical U.S. assets, signaling The US-Iran war just took a dangerous new turn. Sources cited by Iran የመካከለኛው ምስራቅ ፍጥጫ አሁን መድረሻቶ ወደ አስፈሪው ምዕራፍ ተሸጋግሯል። ኢራን 89ኛው የኦፕሬሽን ምዕራፍ በአሜሪካና በእስራኤል ይዞታዎች ላይ ከባድ ጥቃት ሲያዘንብ የአሜሪካ ወታደሮችም ዳግም የቁም ስቅል ውስጥ ወድቀዋል። ኢራን እውነተኛ ቃል ኪዳን ባለችውና ከመቶ በላይ ሚሳኤሎችን በዘረገፈችበት ጥቃት በባህሬን የሚገኘው የአሜሪካ ጦር ሰፈር ጉዳት ደርሶበታል። በሌላ በኩል ትራምፕ ለዲፕሎማሲው የተከፈተው በር ጨልጥ ብሎ ሊዘጋ ይችላል በማለት ቢመጻደቁም በውስጥ ግን ኢራንን የኤሌክትሪክና የውሃ ተቋማት ከጥቅም ውጭ ለማድረግ ጥብቅ ማስጠንቀቂያም አንቆጥቁጧል። አሜሪካና ኢራን ፍጥጫውን መድረሻቶ ወደ አደገኛ ምዕራፍ ተሸጋግሯል። የተባበሩት አረብ ኤምሬትስ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜም ከአሜሪካና ከአጋሮቿ ጋር ተባብራ ወደ ውጊያው ለመግባት ኮቴዋንም እያሰማች ይገኛል። በሌላ በኩል የኢራን ሊቅ ጦር እንደ ብረት ጠንክሯል በሚባልበት በዚህ ሰዓትም የጠፋው የአይአርጂሲ የአየር ግዳጅ አዛዥ ማጅድ ሙሳይ በድንገት ብቅ ማለቱ ነገሩን አዲስ ጉድማ አድርጎታል። ጄኔራሉ በጦርነቱ መሃል አውሮፕላን ዋጠው ወይስ ምድር ተብሎ ሲታማ ቢቆይም አሁን ግን በወታደራዊ ቀጠናዎች ውስጥም የተቀበዘበዘ መታየቱ ቀደም ሲል የነበረውን ጥርጣሬ ውሃ በላው አድርጎታል። ሁለተኛው የዓለም ጦርነት በኋላ ዓለም ሙጥኝ ብላ ያዘችው ሕግና ስርዓት አሁን ውሃ በላው ነው ቀርቷል። የሀገራት ሉዓላዊነት እንደ ሸክላ እየተሰባበረ የሰው ሕይወትም እየተቀጠፈ ባለበት በዚህ ወቅት ሩሲያና ቻይናም ነገሩን በትዝብት እያዩት ይገኛሉ። ዛሬ እነዚህና ሌሎች አቧራ የሚያስነሱ መረጃዎችን በጥልቀት እንመረምራለን። የዓለም ፖለቲካ ውጥንቅጡ ሲወጣና መረጃዎች እንደ ሰማይ መና ሲረግፉ ቀዳሚ ሆናችሁ እንድትሰሙ የቻናላችን ቤተሰብ በመሆን የደወል ምልክቷን ይጫኑ። ሰብስክራይብ ሳያደርጉ ማለፍ ነፍሴን አውጪ የሚያሰኝ ኪሳራ እንዳይሆንብዎ አሁኑ ቤተሰብ ይሁኑ። አሁን ወደ ዝርዝር